ኦርቶዶክሳዊ ማንነትን የሰሩት ገድላትና ድርሳናት ናቸው የሚለውን ስብከት ባይዞ ኮት ነው እያረኩ ያለሁት። ቃል በቃል የተባሉትን ነው እያልኩ ያለሁት። ኦርቶዶክሳዊ ማንነትን የሰሩት ገድላትና ድርሳናት ናቸው የሚለውን ሲሰማ እንዴ የሃይማኖት መከራከሪያ አይደሉም ተብሏል ነበር እንዴ? ትወዘጋገባለህ እዛው ቁጭ ብለህ ማለት ነው። ለዚህ ነው ማበላሸት የምትጀምረው። ፊት አታረግም። ባጭሩ ፕሮቴስታንት የነበረ ሰው ኦርቶዶክስ ውስጥ ሄዶ ፊት ሊያደርግ አይችልም። ፊት አያረግም። ባይዞ ፊት ማድረግ ማለት ነው ይሄ አይዋሃድም። መግባት አይችልም፣ አይመቸውም። ባይዞ ለምን? ቶታሊ የማይሆኑ ነገሮች ስላሉ ማለት ነው። ተው ቴዎሎጂካሊ እኛ የምናነሳቸውን አሁን ርዕስ እናነሳ ሮጦ የሚጠፉባቸው ቶፒኮች አሉ አይደለ? ኢንቮኬሽን፣ አይኮኖግራፊ ምናምን እሱን ተውት። እሱ ቴዎሎጂካሊ ፈረንጆችም እኛ የምናወራበት ነው። ኦኬ አሁን እነዚህ የምናወራቸው ቅድም ታምረ ማርያምን ግብጽ አታውቅም። ግብጽ ጽፋ ሰጣቸዋለች፣ ግን ግብጽ አታውቀውም። ለህዝቡ አያነቡም። ይሄንን ካልተቀበላችሁ ስጋው ደሙን ከተቀበላችሁ ስጋው ደሙን እንደተቀበላችሁ ይቆጠራል ምናምን አትልም። ግብጽ ጽፋ ሰጣቸዋለች። እዚህ መርገም ተሰጥቷል። ኦኬ ህዝቡ ታስሮ ተቀምጧል። ለህዝቧ ግን አታስተምርም። አሌክሳንድሪያ የግብጿ ማለት ነው አታስተምርም። ህዝቡ መርጦ እንዲቀበል ነፃ አድርጋ አስቀምጣለች። ባይዙ ኦኬ ሶ ደሜ ስለ ያያ ከማውራት በፊት እና ከመሳደብ በፊት ያሰማት ያቺ ድምጽ ወንድ ልጅ ሲያቃስት ያለ ድምጽ ነው። አይ ፊል ኢት ቁጭ ብዬ አልቅሼ ስለማቅ ማለት ነው። እሷን ድምጽ ስሰማ እኔ ያለፍኩባት የሆነች ሞመንት አለች። እሷ ናት የምትሰማኝ። ኦኬ እሷ ናት የምትሰማኝ። ባይዘ እኔ ያለፍኩባት ሞመንት ማለት ነው። ማርያምን ምናምን ስትል ያወጣት ድምጽ አለች አይደለ? ህመም ናት እሷ። ኦኬ ህመም ናት እሷ። በጣም ፔን ናት። እሷን ፔን ኢየሱስ ክርስቶስ ብቻ ነው የሚያክምልህ ብሮዬ። ሙስጠፋ የሳለውን አልቀበልም ብለህ ጀማል የሳለውን ጀርባን ያሸበት እሱ እረፍት አያመጣልህ። እና አንተ ጀርባን ያሸበትን ማን የሳለልህ? ክርስቶስ ሰመራናት የሳለችልህ። ራስን አትሸውድ ብሮ፣ አትሸውድ። ፊት አታረግም። አንተ ኦርቶዶክስ ውስጥ ፊት አታረግም። ልትዋሃድ አትችልም። ደሜ አትችልም። ኦኬ ሌሎቹ አእምሮ እክልም ያለባቸው ሰዎች አሉ። አላወራቸውም፣ እነሱን አላነሳም። ደሜ አንተን ግን አነሳለሁ። እኔ ልብህን ስለማውቀው ደውለልኝ ብዙ ስላወራንም ጭምር ማለት ነው። ተደዋውለንም አውርተን ስለምናውቅ ፊት ማድረግ አትችልም። እዛ ቦታ ላይ ውጣ። አንደበትህ እንደዚህ ተያይዞ በስካር ላይቭ ላይ ገብተህ እንደዚህ ልትወዘጋገብ አይገባም ብሮ። ውጣ። ያለ ቦታ ነው የገባው። ፊት አታረግም። ንስር ሆነ ዶሮዎች መሃል ነው የገባው። ኦኬ ንስር ሆነ ዶሮዎች መሃል ነው የገባው። ለዛ ነው እያምታታ ያለው። እዛ ጋር ማይሆን ነገር እያረክ ያለው። ገንዘብ ያስፈልግሃል። ቢዝነስ ራን ማድረግ ይኖርብሃል። የሆነ ወጥ የሆነ ነገር ላይ ግባና ቢዝነስን ስራ። እኔ እንደውም እንደ ወንድም የምመክርህ ማንኛውም ሃይማኖታዊ ነገር ባታረግና ዞር ብትል ደስተኛ ነኝ። እኔ ከሆነ ጊዜ በኋላ ተመልሰህ ብትመጣ እዛ ኦርቶዶክስ ውስጥ መቀጠል ካለብህም ተምረህ ኦርቶዶክሳዊ ማይንድ ሴትን ይዘህ ገድላትና ድርሳናቱ ምንድናቸውን አውቀህ ዶግማው ምንድነው የሚለውን ቀኖናው ምንድነው አውቀህ ቀስ ብለህ ከአመት በኋላ ከ6 ወር በኋላ ከ5 ወር በኋላ ምናምን ብትመጣ ደስ ይለኛል። እኔ ፕሮቴስታንት መሆን ሳይጠበቅብህ መተም እኛ ጋር የሆነ ነገር ቀላቅል አይደለም እያልኩ ያለሁት። እኛ ጋር ብትመለስ አይ አልተመቸኝም እዛ ጋር ወደ አባቴ ወደ ቀድሞ ቤቴ እመለሳለሁ ብለህ ብትመለስ እንኳን እኛ ማይክ ይዘህ ወር ቤት ከፍተህ እንድታስተምር አንፈቅድም። ሴት ላይ ያረገ ማይንድ ሴት ላይ ስላልሆንክ ማለት ነው። ኦኬ ሌሎቻችሁም እንደዛው እዛ ሄዳችሁ ሰዎች አሁን ስም ሴቶችም ወንዶችም ማለት ነው። እኔ ብያቸዋለሁ የቲክቶዶክስ መውደቂያዋ ከፕሮቴስታንት ቤት የሄዱ ኮንቨርቶች ናቸው፣ ወደ ኦርቶዶክስ የተመለሱ ኮንቨርቶች ናቸው ስል ለምንድን ነው እንደዛ እያልኩ ያለሁት? የምርም እምነቱ ማርኳቸው እንዳልሄዱ በማስረጃ በህይወታቸው እየገለጡ ስላለ አንዳንዶቹ ቢዝነሳቸውን ነው እያስተዋወቁ ያሉት። አንዳንዶቹ ገንዘብ ነው መልቀም የፈለጉት። ኢማጂን ዛሬ ክር ታስሮለት ውሃ ስር ተጠምቆ ወጥቶ ቀጣይ ስውሯ ማርያም ጉዞ አዘጋጅ ኮሚቴ ውስጥ ዋና ኃላፊው እሱ ነው። አረ ወየው ትላንት እኮ ነው ኮንቨርት ያደረገው። ከዛስ ዛሬ ክር ታስሮለት ተጠመቀ። እሺ
ከነጎዳስ ከነጎዳ ደግሞ እንትን ስውሯ ማርያም አስጎብኚ ኮሚቴ ዋና ኃላፊ ነው። ዝም ብሎ አዩ። አሁን ነገር ተበላሸ ማለት ነው። ስለዚህ ይሄ የደረሱበት አደራረስ ሄዶ የቆሙበት ቦታ የመጡበትን ዓላማ ያሳያል። ባይዝቤ ሄዶ የተገኙበት ቦታ የመጡበትን ዓላማ ያሳያል። የህይወት እረፍትን ፈልገህ ከሄድክ ያረፈ ህይወትን ነው ካንተ ምናጭደው ምናየው። የእውቀት ጥማት ከሆነ እውቀትን ስፒድ ስታረግ ነው ምናየው። እውቀትን ስታወጣ ነው ምናየው። ኦኬ። የቴዎሎጂ ትክክልነት ከሆነ የተስተካከለ ቴዎሎጂ ስታወራ ነው ምናየው። ግን ምንድነው ያየነው? ከኛ የሄዱ ሰዎች ስዕል ሲታሹ ነው ያየነው። ስዕል ተሸክሙ ማለት ነው። ለዚህ ነው ሪግሬት የማናደርገው። ሪግሬታችን ግን እውነተኛ ሪግሬት የሚሆነው፣ ጸጸታችን ግን እውነተኛ ጸጸት የሚሆነው በዚህ ነገር ውስጥ ተይዞ ተጠልፎ እድሜ ልካቸውን የሚያሳልፉ ከሆነ ብቻ ነው። ዳሴት ብቻ ነው። በዛ ተይዞ እንዲያልቁ አንፈልግም። ለምንድነው ሪግሬት የማናደርገው? ሄደው የተገኙበት ቦታ የሄዱበትን ዓላማ ይናገራል። ኢሚዲየትሊ ጉዞ አስተባባሪና ስውሯ ማርያምና ገላጣዋ ማርያም ምናምን ያው የስውር ተቃራኒ ማለት ነው ምናምን እያሉ ስራ ውስጥ የገቡ ሰዎች ኦኬ ጨላ ሊሰበስቡ ነው ሄዱት። ጉዞ አለብን እንትን አለብን። እኔ ጧፍ ላስገባላችሁ ብሎ እኮ ላይቭ ላይ ገብቶ የሚለምን ሰው አይቻለሁ። ባይዞ ከኛ ሄደ ሰው ማለት ነው። ከዛስ አሜሪካ ካናዳ ምናምን ያሉ ሰዎችን የጧፍ ብር ሰብስቦ ኢማጂን አንድ ጧፍ እንግዲህ 20 ብር 30 ብር ሳምቲንግ እንደዛ ነው አይደል? ግን በዶላር እያስላከ ህይወቱን የሚቀጥል ሰው አውቃለሁ ነው። ኦኬ። ስለዚህ የተገኛችሁበት ቦታ የሄዳችሁበትን ዓላማ ስለሚናገር የሄዳችሁበት ደግሞ ቦታ ከዓላማችሁ ጋር አስተያየተን ስንመለከት እንኳንም እንደዚህ አይነት ሰዎች ከኛ መሃል ወጡ የሚያስብል ነገር እንድናስብ ያደርገናል። አት ዘ ሴም ታይም ደግሞ ከልብ የሆነ መንፈሳዊነት ደግሞ ስናስበው እዛ ቦታ ላይ ደግሞ መክረም እንደሌለባችሁ እናስባለን። ስለዚህ ተመለሱ፣ አይዟችሁ። እኛ የሆነ እንትን ሄደ ነበር ምናምን በዚህ ገባ በዚህ ወጣ ምናምን አንልም። ኦኬ አንልም እና መመለስ ይኖርባችኋል። ደሜ እንደምወድ ታውቃለህ። ለኔ ያለህ ልብ የኔ ጥሩ ነገር ወይም መልካም ነገር ብዬ በማስበው ቦታ ላይ በመገኘት ከአዳማ እየነዳ በመምጣት አሳይተሃል። እሱን ቀን መቼም አልረሳውም። ኦኬ አቋን ነው እኔን ለማግኘት የኔ ደስታ ቀን ላይ ለመገኘት ከአዳማ ጀምሮ አይ ቲንክ ተከራይተህ ነው የመጣው። የዛን ቀን መኪና ይመስለኛል የመጣ መሆንህን አረሳውም። ምን ያንን ጥሩ ልብ እንዳለ ማለት ግን እንደ ታናሽ ወንድም የማይሆነ የማይገጥምህ ቦታ ላይ እየታገልክ ነው ያለው። ልክ ዶሮ ንስር ሰፈር ስትሄድ ኦር ንስር ዶሮ ሰፈር ስትሄድ አይነት ነገር ነው የሆነው። የማይሆን አይነት ነገር ውስጥ ነው ያለው። ሌሎቻችሁም ይሄንን እየሰማችሁ ያለው ኮንቨርት ያደረጋችሁ ኦር ኮንቨርት ልታደርጉ ያሰባችሁ ምንም አይነት ሴታችሁ ሊገጥም አይችልም። ባይዞ ሊሆን አይችልም። ሶ ያ እደግመዋለሁ፣ የቲክቶክስ መውደቂያዋ ከፕሮቴስታንት የሄዱ ልጆች ናቸው የሚሆኑት። ያ ጥሩ እንትን ነው። ጥሩ መልእክት ነው። በጣም ቆንጆ ተባረኩ። እንግዲህ ደምዬ አሁንም እኔ በድጋሚ በጣም እንወዳለን። ያለበት ቦታ እንዳልተመቸ ገብቶናል። ምክንያቱም አንተ የዳንክ ሰው ነህ፣ ጌታን ታውቃለህ፣ አገልግለህ ነበረ እና ለዛም ነው አንዳንድ ነገሮችን ፊት ለፊት አቃጥሉት ስትልም የሰማ ነው። የሚገርማችሁ ቅዱሳን ይኸውልህ እዚህ ጋር አሁን እቺ ልጅ ማለት ነው እቺ የምትሰማት ልጅ ማንን መሰላችሁ የምትጠይቀው? ተሜን ነው የምትጠይቀው ማለት ነው። ተሜን ምንድነው የምትጠይቀው? ቀድቼው ነው ይሄንን ማለት ነው። እና የምትጠይቀው አንተ ፕሮቴስታንት ነበርክ፣ እንዴት ነው በዚህ ፍጥነት ለፍጥሯን መዘመር እንትን ያለ ትለዋለች ማለት ነው። ቬንቴ ነበረች ማለት ነው። እና ከባድ ጥያቄ ስለጠየቀች ይህንን ማን መመለስ ጀመረ? ማን ነው? ጋዲሳ መመለስ ጀመረ ማለት ነው። እና
የሚመልስላት መልስ ራሱ እየተጨነቀ ነበር። ምክንያቱም ከባድ ጥያቄ ነበር ስጠይቃቸው የነበረው ማለት ነው። ድኖ የሄደ ሰው እውነቴን ነው፣ በትክክል ድኖ የሄደ ሰው እዛ ቤት አይመቸውም ይታወቃል። እና እዚህ ውስጥም ካላችሁ እየሰማችሁን ካላችሁ ወደ አባታችሁ ቤት ተመለሱ። ወደ አባታችሁ ቤት ተመለሱ። ዓመት ሆኖኛል ትቼ ሂጄ አልሆነልኝም፣ መመለስ እንኳን አልሆነልኝም። ለመውጣት እንዳዳዱ ትላለች ልጅ። ለመመለስ እንኳን አልሆነልኝም። እዛ ስትሄድ የታሰረችበት ነገር አለ ማለት ነው። የሆነ ነገር ውስጥ ገብታለች ማለት ነው። እዳሁኑ ሰውን አትዩ ትላለች። እኔ ሰው አይቼ ነው። ልክ ነው። በእግዚአብሔር ቤት ውስጥ ስንኖር ክርስቶስን ይሁን የተባለው ቅዱሳን እዚህ ውስጥም ያላችሁ ልጆች ያኮበኮባችሁ ያላችሁ እኔ ዛሬ የቆምኩ መስሏችሁ እና ነገ ልወድቅ እችላለሁ። ማንም የቆመ የሚመስለው እንዳይወድቅ ይጠንቀቅ። በቃ ሰዎች እንወድቅ እንደምንችል መጽሐፉ ይናገራል። የማይወድቀውን ክርስቶስን ነው ማየት። በዘመናት ውስጥ በየትኛው መሪዎት ቢመጣ መከራ ቢመጣ በምንም በከፍታም በዝቅታም የማይወድቀው ክርስቶስ ብቻ እና እሱን ተመልከቱ፣ እሱን እንከተል። እሱ ነው ብድራት የሚሰጥ ማለት ነው። ኦኬ ዛሬ እንግዲህ ሪዞርታችን ላይ በዚህ መልኩ መልእክታ